አንድ ሀገር ሊለማ ሊገነባ እንዲሁም ደግሞ ህዝቦቹ ሊበለጽጉ የሚችሉት መነጋገርና መከባበርን ባህል ሲያደርጉና የሐሳብ የበላይነትን በጠንካራ መሰረት ላይ መገንባት ሲችሉ መሆኑ ይገለጻል። ሐሳብ ደካማ ሊሆን ይችላል፣ ሐሳብ ጠንካራ ሊሆን ይችላል፣ ሐሳብ ጥሩ መጥፎ ሊሆን ይችላል፣ ግን ያንን የሚፈርጀው ህዝብ ነው በሚል ነው። ሐሳብ ገበያ ላይ ይቀርባል። ገበያው ምንድነው? የገበያው የሰው አእምሮና የሰው ልብ ነው። አሜሪካን እንዴት ነው ሁሉ ከዓለም ካለበት በሙሉ መጥተው በባህል በቋንቋ በሃይማኖት እየተለያይቶ ሆነው ግን አሜሪካዊነት ብለው በአንድነት መንፈስ እንዴት ሊቀጥሉ ቻሉ ነው። ኢትዮጵያ በበርካታ ጫናዎች ውስጥ ሆና እድገት እያስመዘገበች ያለች ሀገር ስትሆን የዜጎችን ተጠቃሚነትና ብሔራዊ ፍላጎትን ለማረጋገጥ በሐሳብ የበላይነት የሚያምን ትውልድ ያስፈልጋታል። በሀገራችን ላይ ያሉ ብዙ ችግሮች አሉ። ለምን ለነሱ መፍትሄ አንፈልግም? የኢኮኖሚ ችግር አለ፣ የፖለቲካ ችግር አለ። ለምን እዛ ላይ በሐሳብ አንፋለምም? በስራ ላይ የምናውለው መገንባት አለ። ገንቢ ሐሳብ ማለት ሐሳቡ ከአብስትራክት ወይም ከመናባዊነት ወጥቶ ወደ ግንባታ ማለት ግንብ እንደመስራት ማለት ነው። ስለዚህ ሐሳብ ወደ ግንባታ ሐሳብ ሲሆን ባጭሩ ስራና ሐሳብ የሚገናኙት እዛ ላይ ነው የማምነው። በኢሲያ የሚገኙ በችግርና በድህነት ይኖሩ የነበሩ ሀገራት ካሉበት ችግር ለመውጣት ፈጣን የኢኮኖሚ ሽግግር በማድረጋቸው ከኋላ ቀርነት ተላቀዋል። ኢትዮጵያ ከነዚህ ሀገራት ታዲያ ምን ልትማር ትችላለች? እነ ቪየትናምን ስታይ እነ ቻይና የራሳቸው ሲቪላይዜሽን ወይንም ስልጣኔ ናቸው። ስለዚህ እነሱ የምዕራቡንም የራሳቸውንም የውስጡንም አካተው ነው ያዙት። ምክንያቱም ብልጥ ናቸው። ግን ዋና መሰረቱ ምንድነው? የራሳቸው ባህል አላቸው። ተቋቋሙ ሊኖሩት ቻይናን የመሰለ ትልቅ ሀገር እኔ ብዙ ጊዜ ሄጄ አይቻለሁ። ከኛ እነሱ መማር የምንችለው ምንድነው? አገር በቀል ብዙ ነገሮች አሉ። ባህል አለን። ብዙ ብሔረሰቦችም ከዛ ብዙ የሚወጣጡ ነገሮች ብዙ ፖዚቲቭ ሆነ ጥሩ ነገሮች አሉ። እነዛን ሰብስበን አውጥተን በስራ ላይ ማዋል ነው። መሰረታዊ በሆኑ ሀገራዊ ጉዳዮች ላይ በመስማማት የሀገርን ብሔራዊ ጥቅም በማስቀደምና ያሉ ልዩነቶችን በሐሳብ የበላይነት በመለዋወጥ ሀገር የያዘችውን ኢኮኖሚያዊ እድገት ማስቀጠል ያስፈልጋል። ለዚህ ደግሞ ያለንን የስራ ባህል መቀየርና ማጠናከር ዋነኛው ነው። ለውጥ የሚመጣው በስራ ነው። ለውጥ የሚመጣው በሐሳብ ያ ስራና ሐሳብ አብረው ሲገናኙ ነው። እንግዲህ ይህን እንዴት አድርገን ነው ባህሉን የምናጎለብተው ነው። ስለዚህ የስራ ባህል በመራው ወርክ ኤቲክ ይሉታል። ስራው ብቻ ሳይሆን አሰራሩ ዘይቤና አቀራረብ፣ የሰው አእምሮ፣ የሰው ዝንባሌ እነዚህ ነገሮች ኤቲክስ ወይንም የሞራል አቀማመጥ አላቸው ማለት ነው። ያንን ነው መገንባት ያለነው፣ እየተገነባም ነው። ቀደምት የስልጣኔ ምንጭ የሆነችው ኢትዮጵያ ለውጭ ወራሪ ኃይል ያልተበገረችው ኢትዮጵያ በተፈጥሯዊና ሰው ሰራሽ ጸጋዎቿ የታደለችው ኢትዮጵያ በኢኮኖሚ ካደጉት ሀገራት ተርታ እንድትሰለፍና ወደ ቀደመ ገናናነቷ እንድትመለስ ዜጎቿ የድርሻቸውን አስተዋጽኦ ማበርከት ይገባቸዋል። በተለይ በምሁራኑ ደረጃ ህብረተሰቡን በተለየ መንገድ ደግፈው ከፍ አድርገው ለመያዝ የሚችሉ አካሎች አሁን ባለንበት ሁኔታ የኢትዮጵያ ክብር ከማናችንም ክብር ይበልጣል ብዬ ነው ማምነው። ሊቀየር የሚችለው ይህንን ማድረግ የሚችሉ ሰዎች ድፍረቱ ኖሯቸው፣ የሀገር ወዳድነት ኖሯቸው፣ ቆራጥነት ኖሯቸው ኢትዮጵያን በታች ሳቱን የዓለም አንደኛ ቁንጮ አደርጋለሁ ብሎ የዚህ አይነት ሞራል ይዞ መነሳት አለበት። ኢኮኖሚያችን በ10% እያደገ ስንሄድ የራሳችን አክብሮት ሲመጣ በስራችን ስንኮራ ምን ስንል እነዚህ ነገሮች የበለጠ ያችን የተቀበረችዋን እንቁ እያወጣልን ይሄዳል። የናሳሰብ በዛ ላይ ነው ያለው። ኢትዮጵያ በ2025 በአፍሪካ ፈጣን እድገት እያስመዘገቡ ከሚገኙ ሀገራት መካከል የሀገር ውስጥ ምርትን በ8.1% በማስመዝገብ እየመራች ያለች ሀገር ናት።